ባንቴኑ እውነቱን ልነግራት ይገባል፣ መዘግየት የለብኝም ብሎ አበባ ገዝቶ ፍቅሩን ለሔዋን ሊገልጽላት እየሄደ ነው። ዳዊት ከኔ ሰዎች ራቅ ብዬ ነበረ፣ ነገር ግን ለደቂቃዎች ብቻ ነው ከኔ ሰዎች የራከው ብሎ ሔዋንን አዝሎ ሲመጣ በቁጣ ቃል ተናግሮታል። ባንቴኑም እኔ እንዳንተ አስተሳሰብ ቢሆን ወይም ሌላ ሰው ቢሆን ሔዋንን ወደዚህ እዣት አልመጣም ነበር፣ እዣት የሚሄደው ቢርጎ ነበር። ስለዚህ ትናንት የምታውቀው ባንቴኑ አይደለም አሁን አንተ ፊት የቆመው፣ የዛሬው ባንቴኑ የተለወጠው በእናንተ የተሰራው ባንቴኑ ይለዋል። ሰላም ሰላም ብያለሁ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትርፍርፍ ይበልኝ እያልኩ ዛሬም እንደተለመደው ባሏ ሙሽራ ይዞባት የመጣው ትንሿ ሙሽራ ተከታታይ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ቅድም ያው መግቢያ ላይ እንደነገርኳችሁ ባለፈው ክፍል እንግዲህ ባንቴኑ ሔዋንን በጣም ሰክራ አዝላ በር እያንኳኳ እየተሳሳቁ ነበር ያለቀው። ዳዊትም እንግዲህ ያንን ሲይ በጣም ይናደዳል። በሔዋን መስከር በጣም በሷ መስከር ሳይሆን ያዘነው የተናደደው ባንቴኑን ሁለተኛ ነው ሰዎች አጠገብ እንዳትደርስ ብሎ ስለነበረ ባንቴኑ ደግሞ ሔዋንን እዝል አድርጎ መጥቷል። ከዛ እንግዲህ ሔዋንን ሉሊት እየደገፈችው ወደ ውስጥ እንድታስገባት ያደርጋል ዳዊት። ከዛም በኋላ ቆይ አንተ ማን ብለህ ነው የምታስበው? ከኔ ሰዎች ራቅ ብዬ ነበር፣ ነገር ግን ከኔ ሰዎች ልትርቅ የቻልከው ለሰዓታት ብቻ ነበር። ስለዚህ እገልሃለሁ ከኔ ሰዎች ራቅ ሲለው ባንቴኑ ዛሬ ትናንትና የምታውቀው ባንቴኑ አይደለም፣ ዛሬ የምታየው ባንቴኑ ባንተና በሔዋን የተሰራውን ያን ደጉን ባንቴኑ ነው። ስለዚህ እኔ ክፋት ባስብ ወይም የሆነ ነገር ባስብ ሔዋንን ወደ አንተ ቤት ይዣት አልመጣም ነበር እና የት ልትወስዳት ነበር ብሎ ሲጠይቀው ዳዊት ቤርጎ ነበር ይዣት የሚሄደው። ስለዚህ ለምንድን ነው የማትረዳኝ? ለምንድን ነው የማንግባባው ብሎ ሲጠይቀው ሂድ ውጣልኝ፣ ውጣልኝ ብሎ እንግዲህ ባንቴኑን ያባርረዋል። ሉሊትም እንግዲህ ሔዋንን ክላሷ ይዛ ገብታ እንግዲህ ታስተኛታለች። ወይዘሮ ሮዛ ትመጣና እንግዲህ ለካ የድብቅ ሚስጥር ያለው እኔ ጋር ብቻ አይደለም ስትላት እኔ ምን ማድረግ ምን አለማድረግ እንዳለብኝ በደንብ አውቃለሁ። እንግዲህ በጣም ፈርቼ ነበረ፣ ምክንያቱም በዛ በስካር መንፈስ እንግዲህ ዳዊትን እንደምታፈቅረው ከዘረገፈችው እንግዲህ ሮዛ ዳዊትን የምታጠምድበት ነገር ታገኛለች ብዬ ነበር። ነገር ግን እውነትም ሔዋን ጎበዝ ጠንካራ ነች፣ አልተናገረችም ማለት ነው። ይልቁንም ትምህርት የሚያስተምራትን ለሮዛ ትነግራታለች። ከዛ እንግዲህ ወይዘሮ ሮዛ ሔዋንን ካየች በኋላ ልታናዳት ብትሞክርም እንግዲህ ያው ስካር መንፈሳዊ ስለነበረች ምንም ነገር አልተናገረችም። ዳዊት ጋር ትሄድና ዳዊት ሳሎን እንግዲህ በጣም ተናዶ ይቆራጠጣል። አንተ የምተማመንባት የድርጅቱ መሪ ወይም የጓደኛ እህት ዛሬ አረቄ ቤት ስትላ ሰክራጊያት እና እኛን ትናገራለህ ብላ ስትናገረው ሮዛ እሷ ዛሬ ጠጣች፣ ነገ ስካሩ ይተዋታል። አንቺ ግን በደምሽ ውስጥ የተዋሃደው ክፋትና ተንኮል ብቻ ነው። የስንሽ እድሜ ልክሽን አለ፣ ምንም ያሻሻልሽው ነገር የለም። እሷ ቢያንስ ምን ሆና እንደጠጣች ትነቃለች። አንቺ ግን አንድም ቀን ጭንቅሌሽን ወደ መልካም ነገር ልትመሪው ወይም ደግሞ መልካም ነገር ልታሳዩ አልቻልሽም። ስለዚህ ስካሯን እየደገፍክላት ነው። ልደግፈውም ልወደውም ላልወደውም እችላለሁ። የእሷ ግን ለሰዓታት ብቻ ነው አብሯት የሚቆየው። ያንቺ አይደል አይደል እንዴ እድሜ ልክሽን የሚቆየው ብሎ የባሰ ሮዛን እንግዲህ እረርድብን ያደርጋታል። እንደዛ ብሎ ጥሏት ይሄዳል። እንግዲህ ሔዋን ስትነቃ ሉሊት ምግብ ምናምን አምጥታላት ትቀሰቅሳታለች። ስትነቃ በጣም ራሷን ስታ እንደወደቀች በጣም ሰክራ እንደነበረ ታስታውሳለች። ሉሊት በፈጠረሽ ማታ ያስቀየምኩት ሰው ይኖር ይሆን? የተናገርኩት ሰው ይሆን? ብዙ ለፍልፍ ያለው እባክሽ ንገሪኝ፣ ያስቀየምኩት ሰው ካለ ይቅርታ መጠየቅ አለብኝ ብላ ስትነግራት ማንንም አላስቀየምሽም፣ ምናልባት ዴቫስ ነው ብሽ ሊሆን ይችላል ትላታለች። የጠጣሁትስ በሱ ምክንያት ቢሆን በሱ ምክንያት እንዴት ትላት አይተየው በቃ ብላ እንግዲህ ሀሳቧን ልታጠብ በቃ እሺ ታጠቢላት እንግዲህ ልታጠቢ ቤት ትገባለች። ወይዘሮ ሮዛ እንግዲህ እናቷ ጋር ትደውልላትና እናቴ እንዴት ከዛ ሰውዬ ጋር እንዴት ራሽን ታደርጊያለሽ ብላ ስትጠይቃት ልጄ ላንቺ ስላድርጌዋለሁ፣ ምክንያቱም ያን ሁሉ መረጃ ጠፋል ያልሽው ግን ታማኝ አይደለም። ዳዊት ምን ብሎኝ እንደው ታውቂያለሽ?
ለሚስቱና ለልጆቹ ታማኝ ያልሆነውን እንዴት ላንቺ እናት ታማኝ ሊሆንላት ይችላል ብሎ ነበረ ስትላት እንግዲህ አይ እንግዲህ ወይም ጨርቅሽን ሰብስቢና እኔና እኔው ራሴ ጋር ጥሮተኛ ትሆኛለሽ። እማን ቤት ቤትሽ ቤቴ ነዋ ስትላት ቤቱ እኮ የሔዋን ወንድም ነበር፣ አሁን ደግሞ የራሷ የሔዋን ነው። ታዲያ ዳዊት በስም ያደርግልሻለሁ ብሎኛል ነበር እንዴ ስትላት ሸውዶኛል፣ ዳዊት ሸውዶኛል ትላታለች። ቆይ ዝም በይ እንሰራላታለን ትላለች። እንግዲህ የሔዋን እናት አሁን እንኳን ጥሩ ነገር ማድረግ አልቻለችም። ሮዛ እንግዲህ አሁን ያው ብቸኛዋ ምርጫዋ የሆነው አምኖን ነው። አምኖን ደግሞ ስለሚያፈቅራት ያለችውን ነገር እያደረገ ነው። ዳዊትን ከገደለ አምኖን እንደምታገበው ስጦታም እንዳለው ነግረዋለች። ያም እንግዲህ እሷም የማለጅ እንደሆነ አልታወቀም። ከዛ እንግዲህ ያው የሚሄድበትን ሰዓት ፈረሱንም ጋላቢውንም አዘጋጃለሁ፣ አንተ ብቻ መፈጸምና ማድረግ ብቻ ነው የሚጠበቅብህ ብላ ነግራ ስለነበረ አምኖን እንግዲህ በዝግጅት ላይ ይገኛል ማለት ነው። ግን ከዚህ በኋላ ከባንቴኑ ጋር እንዳትገናኝ ብሎ ለምንድን ነው የጠጣሽ ብሎ ሲጠይቃት በአንተ ምክንያት ነው የጠጣሁት ታውቃለህ፣ ሉሊትን ሰላም ብለህ እኔ ከመቀመጭ የተነስቼ ጥለኸኝ ሄድኩ። እኔ በአንቺ ምክንያት ተናድጄ ቢሆን ይችላል። ቆይ እንዴት ባንቴኑ በአይኔ እኮ ነው ስትሳሳሙ ያየኋችሁ ሲላት የሳምኩት እውነትን ስለነገረኝ ነው። ግን ታውቃለህ ክፉ ሰው አይቀየርም ማለት አይደለም። ክፉ ሰውም እኮ ይቀየራል። ምናልባት አንተና ሉሊት ገጠር የሄዳችሁ ጊዜ ከሞት ያተረፋችሁ እኮ እሱ ነው። ምክንያቱም ያ ክፉ ሰውዬ አንተንና እሷን ወጥመድ ውስጥ የሚጥል መንገድ ላይ ዘርግቶብህ ነበር። ያንን ግን ያከሸፈው ባንቴኑ ነው ለፖሊሶች ነግሮ። አይ ያንቺን ልብ ለመሳብ ነው። በፍጹም ባንቴኑ እኮ እኔ 2 ጊዜ የግድያ ሙከራ ያደረገብኝ ሉሊት ለበረሃ እየሰጠ ክፉና ጨካኝ ነው ሲላት እንግዲህ እሷም ክፉ ሰው አይቀየርም ያለው ማን ነው ትለዋለች። ከዛ እንግዲህ እንዳትገናኝ በቃ ከሱ ሰው ራቂ ይላታል። እሷም እንግዲህ እሺ ለማንኛውም ቀንተሃል ትለዋለች። አዎ ቀንቻለሁ በቃ ይላታል። ምክንያቱም ዳዊት በጣም ነው የሚያፈቅራት። በአጋጣሚዎች ተለያዩ፣ በአጋጣሚ ድጋሚ ተገናኙ። አሁን ሮዛን በውስጡ የለችም። ስለዚህ ሔዋንን የግሉ የማድረግ ሰፊ እድል አለው። አንደኛ ነገር ሔዋን በጣም ተወዷለች። እሷም ሮዛ እንግዲህ እስከምትወልድ ድረስ የሚጠብቀው ማለት ነው። እስከዛ እንግዲህ ሮዛ ካላሸነፈች ያው እንግዲህ ክፉ ሰው አያሸንፍም፣ ሁልጊዜም መልካም ሰው ነው የሚያሸንፈው ማለት ነው። ከዛ እንግዲህ ሔዋን ያው ባንቴኑን ልታገኝ እውነቱን እንግዲህ ልትነግረው መገናኘት እንደሌለባቸው ተወስናለች። ከዛ ሔዋን ወደ ባንቴኑ ትሄዳለች። ባንቴኑም እንግዲህ በቃ ከዚህ በኋላ ከእውነቱ መሸሽ የለብኝም እውነቱን መናገር አለብኝ ብሎ አበባ ገዝቶላት ወደ እሷ ይሄዳል ማለት ነው። ሮዛ እንግዲህ ከዛው ተቀምጣ አሁንም ነገሯን ትጎነጉናለች። ዳዊት ስልክ ተደውሎለት ቶሎ መድረስ እንዳለበት ይነገሯል። እሱም በቃ በ30 ደቂቃ ደርሳለሁ አልቆይም መጣሁ ብሎ ሲወጣላት ገና ከቤት እንደወጣ አምኖን ጋር ትደውልና ዳዊት አሁን ወጥቶላችኋል፣ ስለዚህ ዛሬ እንድትገሉ ትፈልጋለሁ ሲላት እሺ የኔ ፍቅር እናደርገዋለን፣ ሬሳውን እልክልሻለሁ ሲላት አይ ሬሳውንም አልፈልግም፣ ከፈለጋችሁ ቅበሩት፣ ግን ዛሬ እንድታልፈው አልፈቅድልህም ብላ ትነግረዋለች። እሱም እንግዲህ እሺ ብሎ በሀሳቧ ይስማማል። ዳዊት ከቤት ይወጣል። ባንቴኑም እንግዲህ አበባውን ይዞ ሲሄድ ሔዋን ከፊት ለፊት ስትመጣ ሔዋን ያደናቅፋትና ትወድቃለች። ሲደግፋት አበባዋ ትወድቃለች ማለት ነው። እሷም እንግዲህ ሰላም ትለውና ከዚህ በኋላ መገናኘት ያለብን አይመስለኝም፣ ግን በዚሁ አይቀጥልም፣ በቅርቡ የሚስተካከል ይሆናል። በዴቭ ምክንያት ነው አይደል ስላት አዎ ምን ነው ስትለው እሱም እንዳላገኛችሁ አስጠንቆኝ ነበረ ስላት በቃ ይሄ ነገር በዚህ አይቀጥልም፣ በቅርቡ የሚስተካከል ይሆናል፣ እስከዛ ግን መገናኘት የለብንም ብላ እንግዲህ ሰላም ብለው አቅፈው ትሄዳለች። አበባውንም እንግዲህ ስታልፍ ወደኋላ ወደዛ እሷ ጀርባቸውን ተሰጣጥተው ሲሄዱ አበባውን ትረግጠዋለች። አበባውን ስትረግጥ አበባውን አንስቶ እኔ እናንተ ከዚህ በኋላ ምንም አይነት ዋጋ የለንም፣ ስለዚህ በቃ ዋጋ የለንም ብሎ አበባውን እንግዲህ ጥሎ ይሄዳል። ሉሊት እንግዲህ ባንቴኑን
ሲጋራ ሲያጨስ ታየዋለች። እሱን ድንገት ሲያት ሲጋራውን ሲደባብቅ ባንቴ ነው። ከማን ነው የምትደብቀው? ከማን ነው የምትሸሸው ስትለው ከአንቺ ነው፣ በጣም ይቅርታ ይላታል። ከኔ መሸሽ ትችላለህ፣ ከህሊና ግን መሸሽ አችልም። የህሊናህን እውነት ተቀበል ብለው ቸኩላ ስለሆነ መሄድ እንደምትፈልግ ትነግሯለች። እሱም እሺ በቃ ሂጂ እንገናኛለን ይላታል። ምክንያቱም ሱስ ላይ ስላገኘችው በጣም ደንግጧል። ባንቴ ነው እንግዲህ ዳዊት ሲሄድ የሮዛ አጋሾች ያገኙታል። አግተው እንግዲህ ይዙታል። እየመታቸውን ቢሆን ግን ሁለት ስለሆኑ ያሸንፋቸዋል አያሸንፋቸውም። ቀጣዩን ክፍል እዤላችሁ ሄዳለሁ። ዳዊት የሆነ ነገር ከደረሰበት በጣም ያስጠላል። ምክንያቱም ሮዛ መውደቅ አለባት። ሶስት ባል ይከብዳል። ምንድን ነው የሚባል አለ። አሁን ገደል ላይ ልትወድቅ የተንጠልጥል ዛፍ ነች ሮዛ። ዳዊት ከሞተ ግን ብቸኛ የቤቱ ወራሽ በሆዷ ውስጥ እንግዲህ እሱ ልጅ ነው ብላ ተናግራለች። ሉሊትም የምታውቀው ከሱ እንዳረገዘች ነው። ስለዚህ ሚስጥሯን ያወቀባት ሰው የለም ከባንቴኑ ውጪ። ስለዚህ ለዳዊት ማን ይደርስለታል? ቀጣዩን ክፍል ይዤላችሁ የመጣ ይሆናል። ከወደዳችሁ ላይክ አድርጉ። በቀጣይ እስከምንገናኝ ባይ ባይ።